እንግዲህ ያላሰበችው ነገር ገጠማት ማለት ነው። አደይ ስለ ለሊ ስትጨነቅ ራሷን ጣል አድርጋ የራሷን ፍቅር የተባለውን ነገር ትታ እንግዲህ ዴቭም ደግሞ እሱን ጣል ጣል አድርጋ ወደ ሊሊ በማድላቷ በጣም እየተናደደ ነው የሚገኘው። በጣም ለእኔ ጊዜ እየሰጠችኝ አይደለም በፍጹም እያለ እየተበሳጫጨ ይገኛል። ቆይ አንተ ለምንድን ነው እኔን የማትረዳኝ? አሟት እኔ ከአንተ ጋር እንዴት ነው ጥሩ ጊዜ ማሳለፍ ፈልገው? ቆይ እንዴት አታስብም እንዴ ዴቭ? አውቃለሁ ጊዜ እንዳልሰጠው አውቃለሁ፣ ግን ደግሞ ልትረዳኝ ይገባል። ጓደኛዬ አንድ ያለችኝ ጓደኛዬ እኮ እሷ ናት። ስለዚህ እሷን መንከባከብና ከእሷ ጋር መሆን ግዴታዬ ነው። ለእሷ አለመጨነቅም አልችልም። ዴቭ አንዳንድ ጊዜ እስኪ እንደ ሰው አስብ። ጭራሽ አንቺን ብሶ እኔ ላይ ጮያለሽ እንዴ አደይ አላት። እንደፈለግክ ማሰብ ትችላለህ። እኔ ግን አሁን የሚያሳስበኝ ነገር ቢኖር የለሊና የለሊ ነገር ብቻ ነው። እንዴ እያየ አታይም እንዴ እንዴት እንደምትሆን? በዛ ላይ ሰው የላትም፣ እናት አባት የላትም፣ ደህና ጓደኛ የላትም ከኔ በስተቀር። ቆይ አንተ ለምንድን ነው የማትረዳው? አለችው ለእንትና አደይ። ከዛም እሱ በጣም ተናደደና ወደ እነ ፍቅር እናት ቤት ሄደ። እንዴ የኔ ልጅ ምን ሆነ ነው? ፊት ተቀያይሯል እኮ። ኧረ እማዬ ተናድጃለሁ፣ እውነቴን ነው የምልሽ በጣም ተናድጃለሁ። ምንድን ነው? እቺ አደይ ነቻ ለሊ ለሊ እያለች ለእኔ ምንም አይነት ቦታ እየሰጠችኝ አይደለም። ከዛም ፍቅር መጣችና እሷ እኮ አታፈቅርህም እያስመሰለች ነው እንጂ በጭራሽ አታፈቅርህም። ፍቅር ብታፈቅር ኖሮ ለአንተ ጊዜና ሰዓት ሰጥ ነበረ። አየህ የሚያፈቅርህን ትታ የማያፈቅርህን ትከተላለህ አለችው። ፍቅር አፍሽን ዝግ ያንቺ አላት። ከዛም አደይ እንግዲህ ለልዬ ጋር ትሄዳለች፣ ትወጣለች፣ ዶክተሩ ጋር ትሄዳለች፣ ትመለሳለች። ዶክተሩ ደግሞ እንግዲህ ከአደይ ፍቅር ይዞታል። አደይን እየተከተለ ስራውን ትሎ እሷንም መከታተል ሆነ ስራው። ከዛም ራሱን በራሱ ታዘብና አረ ዩኤል ተረጋጋ እንጂ ምን እያደረግክ ነው እንዴ? አረ ስራ ላይ ትኩረት አድርግ እያለ አደይ ፍቅረኛ አይኖራትም የሚያውቀው ጉዳይ የለም። አየ ፍቅር ግን ሳታስቡት የሚጥላችሁ ቦታ አይታወቅምና ዩኤል ዶክተሩ እንግዲህ ከዛ በኋላ አደይን መከተል ሆነ። በየቦታው በመኪና ልሸኝሽ እያለ አመሰግናለሁ፣ ብቻ የሚሄድ ፈልጋለሁ። ስለ ለሊ አዲስ ነገር አለ እንዴ ስትለው አረ ምንም ነገር የለም፣ ግን እንድትንከባከባ ትፈልጋለሁ በድጋሚ አላት። እሺ አመሰግናለሁ ዶክተር አለችው። ነይ መኪና ውስጥ ግቢና ልሸኝሽ። አረ ደርሻለሁ ችግር የለውም አለችው ማለት ነው። እንግዲህ ዴቭም ስልክ ስደውልላት እንኳ በስነ ስርዓቱ ስልክ አንስታ እኮ አታወራኝም። ልጅቷ ምን እንደነካት አላውቅም እማዬ፣ ጸባያ ሁሉ ተቀይሮብኛል። አትፍረድባት። እኔም ብሆን እንደዚህ ነው የማደርገው። ምክንያቱም አደይና ለሊ ያላቸው ፍቅር ታውቃለህ። ቢሆንስ ለእኔ ጊዜ አሰጠኝም እንዴ እያለ እንግዲህ የማይረዳ ሰው አይጣል ነው። ምንም ብታስረዱት እንኳን ሊረዳችሁ አይፈልግም። የራሱን ብቻ ነው እንትን የሚለውና እንግዲህ ለሊ በዚህ ሰዓት ሰው ያስፈልጋታል። ያንን ነገር ደግሞ ዴቭ ተብዬው ማሰብ ነበረብህ። አደይም ደግሞ እንግዲህ የጓደኛ ጥግ ናት፣ መስዋዕት እየከፈለች ትገኛለች ማለት ነው። እንግዲህ ዶክተሩ የዚችን የለሊን ህመም አልናገርም ብሎ በግድ ብትለምነውም እባክን ዶክተር እኔ የበለጠ እንድንከባከባት ነው እንጂ እኮ እንደ ርቃት አይደለም በሽታዋን ንገረኝ ያልኩ። እባክህ እሷን እንደዚህ እንቅልፍ ነስቶ እንደዚህ የሚያስለቅሳትና ሳታስበው የሚጥላት በሽታ ምንድን ነው እሱ? እባክን አደይ፣ እኔ ስራዬ አይፈቅድም። እንዴት ስራዬ ታማሚዎችን መንከባከብ ማከም እንጂ ሚስጥራቸውን ማበተን አይደለም። ለሊ ደግሞ ሚስጥሯን እንዳልናገርባት አስጠንቅቃኛለች። እባክሽን አደይና ባቡሬ አታስጨንቁኝ፣ ከዚህ የበለጠ ምንም ልላችሁ አልችልም አለ ዶክተሩ። ከዛ በኋላ ዶክተር እሺ አናስጨንቅህም፣ በቃ እምቢ ካልከኝ ምን ማድረግ እችላለሁ አለች አደይም ባቀረረችና ከዛም ተነሳና እጇን ቀብ አደረገና ቁጭ አደረጋት። አደይ ይኸውልሽ እኔ መንገር እችላለሁ፣ ግን ደግሞ እኛ የስራችን ባህሪ አይደለም የሰው ሚስጥር ማባከን። ስለዚህ ብቻ አንድ ምልሽ ነገር ቢኖር አደይ እንክብካቤ ያስፈልጋታል፣ ብቸኝነት እንዳይሰማት፣ እናም ተንከባከቧት አላት። ለሱ ችግር የለውም ዶክተር፣ ግን በሽታውን ብትነግረኝ ደስ ይለኝ ነበረ። አይሱ መናገር እንኳ አልችልም። ከዛም ባቡሬ ወደ ቤት ተመለሰና የለሊን ፋይል መፈለግ ጀመረ። ፋይሏን ቤት ውስጥ ገብቶ ሲፈልግ ፋይሏን እያየ እያለ ለሊ መጣችበት። አንተ እስከ ዛሬ ለካ አምኜ ከብሬ ሄኖርኩ እዚህ ቤት ውስጥ ሌባ ነህ እንዴ ብላ ጮኸችበት።
ለሊ ተረጋጊ፣ እኔ ሌባ አይደለሁም። ምን እየሆንሽ ነው? እና ሌባ ባትሆን መኝታ ቤት ገብተህ ምንድነው የምትሰራው? ብላ ጮኸችበት። በፍጹም እንደምታስቢው አይደለም። እኔ ስለ በሽታሽ ማወቅ ነው። ስለ በሽታዬ ምንድን ነው የምታውቀው? እኔ ምንም የደበቅኩት ነገር የለም። አይ የደበቅሽኝ ነገር ባይኖርማ እንደዚህ አትሆኝም ነበረ። የደበቅሽኝ ነገርማ አለ ለሊ። ተይው፣ እኔ በራሴ መንገድ እደርስበታለሁ ብሎ ጥሏት ወጣ። እሷም ስቅስቅ ብላ አለቀሰችና አሁን ምንድን ነው የማደርገው? አምላኬ እርዳኝ እባክህን። እኔ በእኔ ምክንያት ሰዎች እንዲጨነቁ አልፈልግም። ቆይ ምንድን ነው የማደርገው? እያለች እንግዲህ እየተጨነቀች ከዛ በኋላ እንግዲህ ወይዘሪት ለሊ ወሰነች ማለት ነው። ለአደይ እውነቱን ለመናገር ቆረጠች። አደይ እውነታውን ማወቅ አለባት። አደይን ከዚህ የበለጠ ማስጨነቅ አልፈልግም እያለች በወሰነች። ከዛ በኋላ ለልዬ እባክሽን ንገሪኝ። ቆይ ለምንድን ነው ለእኔ ማትነግሪኝ? ጓደኛሽ አይደለሁም እንዴ? ንገሪኝ በእናትሽ፣ አብሬሽ ልጨነቅ አለቻት። አደይ እኔ እኮ አንቺን ማስጨነቅ ስለማልፈልግ ነው፣ ለዛ ነው አለቻት። ከዛ በኋላ እኮ ንገሪኝ ምንድን ነው እሱ ስትላት፣ ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይ ትላንትና መንገዱን ስለለልዬ እያሰበች እየሄደች እንግዲህ ዶክተሩ በመጀመሪያ ስልክ እያወራ ነበር መኪና ውስጥ ቁጭ ብሎ። ከዛ በኋላ አደይን ሳያት ስልኩን ዘጋና አደይ አቤት ዶክተር፣ እንዴ አንተ ትከታተለኛለህ እንዴ ስትለው፣ በፍጹም አጋጣሚ አግኝቼሽ ነው የምትለኝ ነገር አለ? አይ ምንም። እሱ በፍቅሯ ደንዝዟል ራሱ ማለት ነው። ዶክተሩ ፍቅር ይዞታል ከአደይ። ዴቭ ካየ ጉድ ነው የሚፈላው ግን። ከዛ በኋላ ነይ ልሸኝሽ፣ ስለለሊ እንዴት ናት? ደህና ናት ወይ? አዎ ደህና ናት። አዲስ ነገር አለ እንዴ? የለም። በቃ እኔ ልሸኝሽና እኔም ወደ ስራዬ ልሂድ። አይ ደርሻለሁ፣ አመሰግናለሁ ዶክተር ብላ እሷ አንገቷን ደፍታ እንግዲህ መንገዷን ስትቀጥል ዶክተርዬ መኪና ውስጥ ገባና መኪናውን እየነዳ ያለ እንግዲህ አደይን ገጫት ማለት ነው። ያ ማለት ሐኪም ቤት አደይ ገብታ እንዲመቻው ነው በዛው ለመጀንጀን ማለት ነው። እንግዲህ ዴቭ ጉዱ ፈላ። ከዛ በኋላ እንግዲህ አደይን በመኪና ገጫት እና ራሱን ይዞ ጮኸ ማለት ነው ልጁ። እንግዲህ አደይ አሁን ሆስፒታል ትገኛለች። ዴቭም ይሄንን አልሰማ። ዴቭ የፍቅር እናት ጋር ቁጭ ብሎ አደይ እኔን ማናገር አትፈልግም፣ አደይ እኔን ጣል ጣል አድርጋኛለች፣ ለእኔ ምንም ቦታ እየሰጠችኝ አይደለም እማዬ፣ ቆይ ምን ላድርግ? ቆይ እንዴት ነው የማደርገው? እያለ ዴቭ አንተም እኮ አደይ ልትረዳት ይገባል፣ ምክንያቱም እች ልጅ ሰው ያስፈልጋታል። እና ቢሆንስ እኔስ ጊዜና ሰዓት አያስፈልገኝም እንዴ? አውቃለሁ፣ ግን ደግሞ ልትረዳት ትሞክር እንጂ እኔም በአደይ ቦታ ብሆን ይሄንን ነው የማደርገው። ከዛም ፍቅር ተነሳችና አየ ዴቭ እሷ አታፈቅርህም አልኩ እኮ አንተ ግን አሰማም እንጂ አደይ አታፈቅርህም። አደይ ብታፈቅርህ እንደዚህ ጣል ጣል አታደርግህም ነበር። የሚያፈቅርህን ትተህ የማያፈቅርህን ትከተላለህ አለችው። ፍቅር አንቺ አፍሽን ዝጊ ብሎ ጥሏት ወጣ ማለት ነው። እንግዲህ አደይዬ የለሊ በሽታ ሲያስጨንቃት ጭራሽ ተገጨች እና ቁጭ አለች ማለት ነው። ለልዬ ደግሞ ይሄንን ነገር ስትሰማ ሌላኛ ጭንቀት። ከዛም ባቡሬ ዶክተሩን እየተከታተለ ትናንትና ዶክተር እባክህን ንገረኝ እባክህን፣ ይሄንን ሰሞን የእሷን ጭንቀት ላለማየት ነው ዞር ብዬ የመጣሁት። አሁን ግን ተስፋ አለኝ እንደምትነግረኝ። በፍጹም ልነግርህ አልችልም ባቡሬ፣ አደይን ጠይቃት፣ አደይ ልትነግርህ ትችላለች። ምን አደይ ታውቃለች እንዴ? አላውቅም፣ ምናልባት ነው ካወቀች ትነግረሃለች ብዬ ነው። ስለዚህ አደይን ጠይቃት አለው። እሱም እሺ በቃ አላስጨንቅህም ከዚህ የበለጠ ዶክተር፣ አውቃለሁ ጭቅጭቅ ያለው ብዙ ነገር፣ ስለዚህ ሁሉም ነገር እስቲ በጊዜው ይሆናል አለና ወደ ስራው ሄደ። ከዛም ባቡሬ እሱን እያሰበች እያለ ባቡሬ በራን ኳኩቶ ሲገባ በጣም ደስ አላት። ለልዬ ፊቷ ሁሉ ሳቀ ማለት ነው ስታየው። ከዛም ለሌላ እንኳን እንደዚህ አልሳቀችም ማለት ነው። እንትና ለልዬ ባቡሬን አፍቅረዋለች፣ ግን ያው አልተናገረችም። ባቡሬም ያፈቅራታል። የማፈቅራት ልጅ አለች። እሷ ግን የሚገባት ገገማ ናት፣ የማይገባት ፍቅር የማይገባት ነች። ስለዚህ እያለ ነበረ ማለት ነው። ግን እንግዲህ ሁለቱም ፍቅራቸውን አልተገላለጹም እንጂ ይፋቀራሉ ማለት ነው። እንግዲህ አደይ የለልዬ ጉዳይ ሲያስጨንቃት በራሷ ላይ ይሆን ትልቅ ችግር ደረሰባት ማለት ነው። እንግዲህ አደይ ምስኪን ለጓደኛ የተከፈለ መስዋዕት ነው። በዚህ ሰዓት ጓደኛ ጠላት በሆነበት ጊዜ
ንጹህ ጓደኛ፣ ጥሩ ጓደኛ፣ ስለ እናንተ የሚጨነቅ ስለ እናንተ ብቻ የሚያስብም አለ፣ የራሱን ህይወት ጥሎ ማለት ልክ እንደ አደይ። አደይ አሁን እንግዲህ አገባሻለሁ፣ ሰርጋችን መቼ ነው ሽማግሌ የምንልከው የሚላትን ሰውዬ ትታ ለጓደኛዋ እየተጨነቀች እንትና ነው ያለችው፣ ጓደኛዋን አስፈልጣ ማለት ነው። ይህ ማለት የጓደኝነት ጥግን እያሳየች ነው፣ መስዋዕት እየከፈለች ትገኛለች ማለት ነው። እንግዲህ አደይ ሆስፒታል ናት፣ አሁን ገብታለች።